እዚህ ጋር ደግሞ ትኩስ መርዶ በትኩስ ቡና ወት የፍቅር ጥያቄዋን ተቀበልካት አላለም። ፓርትቱ መጥተው በአንድ ቀን ሁለቴ ቪዲዮ አብርሃም በቻናሉ ሲለቅ ምን ነው አብርሃም ምን አለበት ወይ በሄርሜላ ወይ በሩታ እንኳን ብትለቀውና በቃ የሆነ የመፈለግ አይነት ስሜትክ በጣም ኦቨር ሆነና በራስክ ቪዲዮ ሰሞኑን በጣም ብዙ ቪዲዮዎች ተለቀዋል። በጣም ራስ ወዳድ ሆነሃል። በነገራችን ላይ ታዩኛላችሁ ነገ ተነጎዲያ አብርሽ ለሄርሜላ ወጥቶ ምን አይነት መልስ እንደሚሰጥ ለሄርሜላ ወዳጆች በአጠቃላይ ስላስገድዳችሁኝ ስላስጨነቃችሁኝ ነው ያለ ፍላጎቴ አዎ አፈቅርሻለሁ ወድሻለሁ ብዬ ያልኩሽ ብሎ ካላለ ምክንያቱም ሳይወድ በግዱ ነው እዚህ ላይ ሲጥ ተብሎ በቃ ታፈቅረኛለህ አፈቅርሻለሁ በላይ ብሎ የተጠየቀውና የመለሰው ማለት ነው። ሩታ ኖረች አልኖረች ስሜት ካለክ እኮ ከሩታ ጋር ከተለያየክ እንደተለያየ ክሊና ካሰበ በልጅ ምክንያት ብቻ ከሆነ የምትገናኙት ኢዝ ኖርማል። ሩታ ኖረችም አልኖረችም አሁን የምትለቀውን ቻናል ላይ ማየቱ አይቀርም እንደሆነ መያዝ ካለባት ትይዛለች፣ መልቀቅ ካለባት ትለቃለች። ፈሪ በጭባጫ ሆነክ ነው እንጂ ሩታን እንዴት ሩታ ፊት እንዴት እንደዚህ ይሽንታ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን ያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድር አሸዋ ተረፍረፍ ይበልልኝ። እንደተለመደው እንደሁል ጊዜ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታችሁ ነው ማለት ፈልገው ፕሊዝ ቪዲዮ ሲጀምሩ በላይክ ጀምሩ። ከዛ ደግሞ ቪዲዮ ሙሉን ጨርሳችሁ ይሉኝና ቪው ወቻወሬ እንዲሞላልኝ ማለት ነው። እንግዲህ ላላዩም ላልሰሙም ሼር ያደረጋችሁ ደግሞ ሰብስክራይብ አስደርጉልኝ ነው ማለት ፈልገው። እኛም እንግዲህ በቀን ሁለቴ እንልቀቅ ማለት እነሱስ በቀን ሁለቴ ለቀው አይደል? እንኳን እኛ ምንም የሌለን እነሱ እንኳን ብራቸውን የሚያረጉበት ያጡ ሰዎች እንኳን በቀን ሁለቴ ቪዲዮ እየሰሩ አለ ፓርቱ እያሉ እኛስ ከማን እናንሳለን? ልካቸውን እየነገርን እንሰራለን እንጂ ትኩስ እየጠጣን እንግዲህ ትኩስ ዜና ነው ከሀሜት ጋራ ትኩስ ቡና የማይታመን ነገር እውነት ለመናገር የማይታመን ማንም ያልጠበቀው ያውም እኮ ውሎ እንኳን አላደረም። እሺ ካስጨነኩ ሌላ ጊዜ ሲል የነበረ ሰውዬ እሺ ካስጨነኩ በቃ እሺ ሻይ ቡና እያለን ቤት ገብተህ ሻወር ወስደህ ልብስ ቀይረህ ዘና ብለህናና ሌላ ጊዜ እናወራለን ምናምን ሲል ቀረን። ወዲያውኑ ውሎ ሳያድር በዛችሁ ቅስፈት በአንድ አይነት ልብስ 3 ቪዲዮ የተሰራው በአንድ ቀን ማለት ነው። ምን አለበት የሆነ ጋፕ እንኳን ብትሰጣጡ፣ ምን አለበት ጊዜ እንኳን ብትሰጡ። የምር የሚወድና የሚያፈቅር ሰው እኮ ጊዜ ሊሰጠው ይችላል። በቃ ለዛ ለተጠየቀው ጥያቄ መልስ ለመስጠት ማለት። አብርሃም የምር አፍቅሮሽ የምር ወዶሽ ከሆነ አንደኛ ነገር አንቺ እስክትጠይቂው ባልጠበቀ፣ ሁለተኛ ነገር ብዙዎች እስከሚጠይቁሽና በብዙዎች ምላስ ጭንቅላት አፍ ተያይዘሽ ሄደሽ እሱን እስክትጠይቂው ድረስ ባልጠበቀ ነበር። ሲቀጥል እንዲህ ባልተጨናነቀ ነበር። አዎ አፈቅርሻለሁ ማንም ምንም አያገባውም ብሎ የመጀመሪያ ቀን ጥያቄ ልታቀርቢለት ያልሽ ቀን መልስ ይመልስልሽ ነበር። አሁን ግን አናቱ ላይ ቆመሽ ደም እንባ አንብተሽ ሁለት መልክ ሆነሽ በለቅሶ ፍም መስለሽ ልክ ለእጣን የተቀጣጠለ የጫስ የእጣን ፍም ከሰል ፍም መስለሽ ስጋ የተጠበሰበት ፍም መስለሽ ወዲያ ገብተሽ ቃላቱን ደርድረሽ ወዲያ አብደሽ ከዛን በቃ እሺ አፈቅርሻለሁ ብሎ ሲልሽ እንቧ ከረየው ብለሽ ሄርሜላ የነገን ተይ ግን አስቢ ተይ። መቼም አትዘልቁም። መቼም ነው ማዘልቂው ማለት ነው መቼም። ምክንያቱም እዚህ ላይ ሲጣርገሹ ነው የፍቅር ጥያቄሽን እንዲቀበልሽና አዎ አፈቅርሻለሁ እንዲል ያስባልሽ። እዚህ ላይ ሲጣርገሹ ለሁለት ለሶስት ማለት ነው። ደግሞ ጭራሽ ኢየሱስ ሳያንስ ደግሞ እኮ ምን አለ አቤልን ደግሞ ሊያጣብሰው ከሄርሜላ እህት ጋር ማለት ነው። ተጣበስ ምን ይሻላል እንትና እንደሆነች መቼም እሺ አትለም። ሞቀኝ በነገራችን ላይ በርዶኝ ነበር የነበረው ግን ሞቀኝ። ገና ሳይው ጀምሬ በታቀረርቅስ ይው ድብን ያልኩትኝ ማለት ነው። እንዴ ከመኔው ሩታ መሄዷን ነበር የሚጠብቀው ማለት ነው። እና አቤል እኮ እንደሚሉት ሩታ ኖረችም አልኖረችም ምንም ማተር የሚያደርገው ነገር የለም ማየቷ አይቀርም አሉ።
ሩታና አንተ ለምን እዚህን ያህል ትፈራታለህ? ለምን እዚህን ያህል በቃ ሄርሜላ የፈለገችው ይሄንን ነበር። ፈንጠዝያ ላይ ዛሬ ሄርሜላ ፈንጠዝያ ምን እንዳለ ግን ታውቃላችሁ? ግን ለምንም ነገር መቸኮል አይስፈልግም ብሎ ያለ ለምንድን ታውቃላችሁ? ትዳርን ስላየው ትዳርን አብርሃም አይፈልግም። ሄርሜላ ደግሞ ገና ለገና ያገባኛል ብላ ቁጭ ብላ ስትጠብቅ እድሜዋን ከበላባት በኋላ እኔ ያላገባሽም ብሎ የሆነ ጊዜ ላይ ደርሳ ሲፈታት ሲለያት ፍቅር ያለቀ ብሎ ሲላት በአጭር ሲቋጭባት ጌራውት ብሎ በጠረዋ ሲዘርራት አሁን እውነት ፍቅር ነው ብላችሁ ትሉታላችሁ? እኔም ፍቅር ነው ብዬ አይደለም እውነት ለመናገር እኔ ይሄ መቼም እንደዚህ አይነት ፍቅር በግድ አስገድጄ በግድሽ በለኝ በግድ አፈቅርሻለሁ በለኝ አስብዬ ዋው። በነገራችን ላይ ሩታ ያኔ ታስታውሱ እንደሆነ የፍቅር ጥያቄ ያቀረበችለት ጊዜ በእህቱ በኩል ማለት ነው በዛችኛ ኤልዱ በምትባለው እህት በኩል ነበረ ሩታ የፍቅር ጥያቄ ለአብርሽ ያቀረበችለት። ብዙ ውጣ ወረዶችን አይታ ብዙ ቻሌንጆችን አልፋ ብዙ አብራ ሄዳ ወታ ዋና አስለምዷት ብዙ ነገሮችን እንትን ብላ ነው። ከዛ በኋላ እሱ የፍቅር ጥያቄዋን ተቀብሎ እሷም ልክ እንደዚሁ በባጃጅ በቃ ወደ ሀገሬ ወደ አዲስ አበባ መለሳለሁ ብላ ፉን ስትል በባጃጅ ሮጦ ሂድ ተቀበላት ሂድ እሺ በላት እንዴት ይላል። አንገቱን ማቀጠል አብርሃም በነገራችን ላይ ልማዱ ሆኖበታል። ሴቶቹ ያው ሲጠይቁት ብዙ ሴቶች በህይወቴ ያሳልፌያለሁ እንዳንቺ ግን እንደዚህ ሁሉን ነገሬን አምኖ የተቀበለ ከሁሉ ነገሬ ጋር አብሮ ይኖረ ምናምን ብሎ ዘነበላት ለሄርሜላ። ብዙ ሴቶች ማለት ፍቅር አልፋለች፣ ነፂ አልፋለች፣ መቅዲ አልፋለች፣ ሩታ አለፈች፣ አሁን ደግሞ ሄርሚት አልፋለች። 5 ሴት አብርሃም በህይወቱ ማለት ነው። አትሽ ወይኔ ጉዳችሁ ፈላኮ በመዳሪያ እንደው ሄርሜላ ዛሬ የፈነጠሻት ፈንጠዝያ ዛሬ ሳቅሻ ዛሬ ተደስሻ ደስታ ነገ ዛሬ ትላንት ካለቀሹ በላይ ነገ ካላለቀሽበት ምክንያቱም አብርሃም ነዋ። ብትሄጂም ብትመጪም ምንም የማይደንቀው ምክንያቱም ብዙዎችን በሱ ህይወት ስላለፈ ከዚህ በኋላ ምንም የሚመስለው ሰው አይደለም። ቢመጡ ይቀበላቸዋል፣ ቢሄዱ ይሸኛቸዋል። አለቀ። ሴት ለሱ ማለት ሸሚዝ ሲፈልግ ይለብሳቸዋል፣ ሲፈልግ አውልቆ ይጥላቸዋል። አለቀ። ቢዝነስ ነው እሱ እየሰራ ያለው። አለቀ። ወደድሽው ጠላሽው፣ አፈቀርሽው አበርሽው፣ ሞትሽለት ምናልባት ለጊዜያዊ የሆነች ነገር እስከሚያገኝ ድረስ ጓገጭ ሊልብሽ ይችላል። ከዛ በኋላ ረጋ ፍንጫሽ ላሽ ብሎሽ ነው በጠረባ የሚልሽ። ወይኔ ሄርሚ በዚህ ልክ ምን አለ ቢቀርብሽ። በዚህ ልክ ደረቴን ነፍቼ በቃ አብርሃም ያፈቅረኛል፣ በቃ ከዚህ በኋላ ላይ ማንሽን ብትመጪ አብርሃም የኔ ነው፣ እኔም የአብርሃም ነኝ። ለሩታም አልበጀ የኔ እናት፣ ለሩታም አልበጀ። ይሄ ዊንጥ በነገራችን ላይ ሩታ ተገላገለችው። በቃ ቢመጣም ቢሄድም ለሷ ምንም የሚያደርግላት ነገር የለውም። በቃ አለቀ። በቃ በልጁ ምክንያት ነው የሚያገኛት። ቤት ውስጥ ሲመጣ ቤት ውስጥ እንደፈለገችውና ሪላክስ ሆና ራቁቷን እየታየችው ምን እያለችው መቀየር ትችላለች። ከሄርሜላ ጋር አሁን ትዳር አይመሰርትም። ከሄርሜላ ጋር አሁን ምንም አይነት ግንኙነት ማድረግ አይፈልግም። አለቀ። በርቀት ሆኖ ግን ይወዳታል፣ ያፈቅራታል። በሌላ ነገር ግን አይነካካም። እሷ ደግሞ እቺ ጅል ደግሞ እሺ ብላ ቁጭ ብላ ተጠብቀዋለች። ወይኔ ይሄን ያህል ተስፋ መቁረጥ ግን እንዴት ይደብራል። በፈጣሪ ተስፋ መቁረጥ እኮ ነው ይሄን ያህል ድረስ እንድትለምነው እንዲያስለምናት እንድትለምነውና እንድትለምን ነው የሚባለው ነገር። ሩታ እንትና እንኳን እውነቱን ነው ደስታ ያለው ምንድን ነው ያለው? ሄርሜላ የምር አብርሃምን አታፈቅረውም። ብታፈቅረው ኖሮ አሁን ባለበት ታይም ላይ ከልጁ ጋር ደስተኛ ስለሆነ ቢያንስ ደስታውን ከልጁ ጋር ያጣጥም ብላ ትለቀው ነበረ። እኔ ነኝ ሩታን ማፈቅራት፣ ምክንያቱም በአሁን ሰዓት ላይ ሩታና አብርሃም ያሉበት ነገር ጥሩ ስለሆነ ደስታቸውን ይዩበት ብዬ ራኳቸው አለ። እውነቱን እኮ ነው። ደስታ ሄርሜላ ታፈቅሯለች በምላስ በውጪ ሩታን እልህ ለማስጨረስ አዎ። ከዛ በዘለለ ግን ምንም የለሽም። በግድ አፍቅረኝ፣ በግድ አፈቅርሻለሁ በለኝ። ወይኔ
እና ሩታ ከሄደች በኋላ እንግዲህ የፍቅር ጥያቄ ለቀረበለት አፈቅርሻለኝ የሚል መልስ መልሷል። ሩታ የዚህን ያህል እንደ ነብር የምትፈራ ከሆነ አሁንም እየፈራ ነው። ካሁን በኋላ ለሚመጣው ነገር እንግዲህ ቻይው ምንም ማድረግ አልችልም። እንግዲህ ያለውት እንደዚህ ነው። ሩታን ይሄን ያህል የፈራሃት ይሄን ምንም ያደረግነው ነገር የለም። አውቃ ስትዋሽ ነው። ሩታን ታውቂያታለሽ። ወራዳ ነገር እውነት ለመናገር የልጅህን እናት በዚህ ልክ ከጀርባ እንደ ሴት ማማትና መቦጨቅ አልነበረብህም። በጣም ሴታ ሴት ነክ። ምን አለፋክ ሴታ ሴት ነህ። እንኳንም ከህይወት ወጣች፣ እንኳንም ከህይወቷ ወጣህላት። አስመሳይ ነህ። አብርሃም ማለት በጣም አስመሳይ ሴታ ሴት። ሩታ አጠገቧ እያለክ ለምን ውሸትሽን ነው አታስመሲ? ምን አደረኩኝ? እሷ ከሄደች በኋላ ላይ እንደ ሀሜተኛ። ለነገሩ ዙሪያህን የከበቡት ሴቶች አይደሉ? ወንዶቹ የወንድ ሴታ ሴት፣ በዛ ላይ ሴቶቹ ሴት ናቸው። ሴት ብቻ አለ ዙሪያህን የከበበ። ከዛም ጋራ ስለ ሴት ነው የምታወራው። ከዛም ጋራ በሴት ዙሪያ ነው ውሎክ የምታወራው። ወሬ ሁላ ስለ ሴት ስለሆነ ከጀርባ ማማትና መቦጨቅ፣ ያውም የልጅህን እናት፣ ያውም ልጄን እንደፈለኩኝ የማገኝበትና ልጄን በአሁን ሰዓት ላይ ደስተኛ ሆኜ እያገኘሁት ስለሆነ ያለሁት ብለህ ባልካት ሴት ላይ ማለት ነው። እንዲህ አይነት ሀሜት አይደብርም? አይደብርም? ይደብራል በጣም። ወንድ አትሆንም እንደ አንተ? መቼ ነው የልብ ወንድ የምትሆነው? መቼ ነው የልብ ወንድ ሆነህ የምትገኘው? ሁሌ እንደ ሴታ ሴት ከተርመጥመጠ፣ ሁሌ እንደ ሴት አንገትን ደፍተህ፣ ሁሌ እንደ ሴት አልቅሰክ እንዴ! ሁሌ ተሸናፊ ሆነክ አይደብርም እንደ አንተ? መቼ ነው በራስክ የምትቆመው? መቼ ነው ለራስህ አቋም ኖሮክ በራስክ ላይ ራስክ መወሰን የምትችለው? እሷን በህይወትሽ ማንም ሰው እንዳይገባ እኔ ስመጣ ነፃነት ነው። እና አብርሃም ሩታ ቤት ስትሄድ ማንም ሰው ኖረ አልኖረ ልጅህን ብቻ ከሆነ ለማግኘት የምትሄደው ማንም የመኖርና ያለመኖሩን አንተን ሊገድብክና ሊጠይቅክ አይገባም። አይመለከትክማ። ልጅህን ብቻ ከሆነ ለማግኘት የምትሄደው። ከዛ በዘለለ ግን የፈለገችውን ወንድም ሆነ ሴትም መደርደርና ማስቀመጥ ትችላለች። አለቀ። ዛሬ ነው ሩታ ይሄንን አይታ ከግድግዳዋ ላይ እንዳለ እንትኗን ነቅላ አውጥታ የምትጥለው ማለት ነው። በተአምር ነው ከዚህ በኋላ አብርሃም ቢመለስ ራሱ ወይ ድምፁን ስልኩን አጠፋፍቶ ከቤት ሳይወጣ አርፎ ሩታ ቤት ይቀመጣል እንጂ እርግጠኛ ነኝ ሄርሜላን እንዴት ብዬ ልሸውዳት፣ ሄርሜላን ምን ብዬ ላርቃት፣ ከአንድም ሁለት ሶስቴ እንዲህ ብያታለሁኝ። አልቅሳ እንደገና መልሼ እኔ ይቅርታ ብያታለሁኝ። እንዴት በዚህን ሰዓት ደግሞ ወንድሟንም ለምኜ እህቷንም አስለምኜ እንዴት እሺ ብዬ ታርቄ እንዴት መልሼ አሁንም አልፈልግሽም ልበላት? እንዴት መልሼ አሁንም የፍቅር ጥያቄዋን ሳልቀበል የፍቅር ጥያቄ ላልመልስላት ሊቀር ብሎ ራሱን ሼም ውስጥ በማስገባት ብቻ ነው አብርሃም ዛሬ ውሎ ሳያድር በአንድ ቀን ቪዲዮ 3-4 ቪዲዮ እየሰሩ ተራ በተራ ፓርት እያደረጉ የሚለቁልን። ሼም ይዞት ነው፣ ሼም ሆኖበት ነው እንጂ በአሁን ሰዓት ላይ እሱ ከልጁ ጋርና ከልጁ እናት ጋር በጣም ደስተኛ የሆነ ጊዜ እያሳለፈ ነው ያለው። ሩታ ደግሞ ሄርሜላ ደግሞ በባህሪዋ አብርሃም ሲደሰት ከሩታ ጋር አብርሃም ከሩታ ጋር ደስ የሚል ሲስቅ ነገር የሆነ ጥሩ ቪዲዮ ካየች ታብዳለች፣ ትቀናለች። የቅናት መንፈስ አይምሯ ላይ ተናውጧት በቃ ሂጂ እንዲያርጊ እንዲበዩ እንዲጠይቂው እንዲስሚ እንዲወቂ የሚል ጀርባዋንና ትከሻዋን ይበላታል። ከጓደኞቿ ጋር ካሉ እነዛ ቃል አቀባዮች ጋር አንድ ላይ ሆና ማለት ነው። ከዛ ህይወቱን ትበጠብጠዋለች። ልክ እሷ ጋር ጥሩ ደስታ የሚያገኝና ሄርሜላ ጋር ሩታ ጋር ጥሩ ደስታ የማያገኝ እያደረገች ወደ እሷ እንዲቀርብ ታደርጓለች። እሷ ብቻ ጥሩ፣ እሷ ብቻ አክባሪ። በነገርሽ ላይ አለማወቅሽ ነው እንጂ እኮ ወደኋላ ዞር ብለሽ ሩታንና አብርሃምን ወደኋላ ዞር ብለሽ ስታይ ምን ያህል የፍቅርንና ምን ያህል የክብርን ቦታ እንዳሳየችው ታውቂ ነበር። አብርሃም ምን አፈር ከመሰለ አመድ ከመሰለ ሰው አንስታ እዚህ ላይ እንዳደረሰች ታይ ነበር። በምን አይነት ደቃቅ ጎጆ ውስጥ አብረው ይኖሩ እንደነበረ ታይ ነበረ። አፈርፍ ብለው ትንንሽዬ ነገር ፈጭተው ማነው ገዛዝተው በዛች ድሬዷ ላይ ምን አይነት ፍቅር አሳልፈው እንደነበረ ማለት ዞር ብለሽ ተመልከጂ። እንዴት እንደምታከብረው፣ እንዴት እንደምትወደው፣ እንዴት እንደምትፈራውና እንደምታፈቅረው ማለት ነው። አንቺ እኮ ምን በሁሉም ነገር እኮ አንቺ በግድ ጠይቀሹ ነው። በግድ ጠይቀሹ ቀለበት አድርግልኝ። ሩታ እኮ ቀለበት አድርግልኝ ብላ አታውቅ፣ ሰጥቶታ ስጠኝ ብላ አታውቅ፣ አፈቅርሻለሁ በለኝ ብላ አታውቅ፣ አግባኝ ብላ አታውቅ፣ ምንም ብለው አታውቅም።
በቃ ወደዳት። በምታደርጋቸው ነገሮች በምትሰጠው ክብርና ፍቅር ወደዳት፣ አፈቀራት። ብቻውን ነበረ። የፍቅር ጥያቄውን ተቀበላት፣ አለቀ። ፍቅር አፈቅርሃለሁ ብትለውም መጀመሪያ ላይ በግድ ነው ሲገባበት አለማምዳ የፍቅር ጥያቄውን እንዲቀበል ያደረገችው እንጂ አንቺ እንዲህ እንዳልሽው አስጨንቃ እስከሚያመው ጭንቅላቱን እስከሚስት ድረስ እንዴ የሚያስበውና የሚናገረው የሚያደርገውን እስከሚያጣ ድረስ አቅሉን አስተሽው በግድ የፍቅር ጥያቄን ተቀበለኝ፣ አፈቅርሻለሁ በለኝ፣ በግድ አፈቅርሻለሁ በለኝ። እግዚእትነ ወላዲቷ እኔ ስላንቺ እኮ አፈርኩ። እኛ ሴቶች ስላንቺ አፈርነ። ምንም የፈለገ ነገር ቢመጣ ከዚህ በኋላ ላይፍ ይኖረኛል ብዬ ባላስብም ከወንድ ልጅ ጋር በስመ አብ ወወልድ ወመንፈስ ቅዱስ። ያንቺ ግን ወንዶች ግን በስመ አብ። አሁን ደግሞ ይበልጥ አይደለ ህይወትሽ የሚበጠበጠው ይበልጥ። አንቺ እድሜ ልክሽን ሲጀመር እንዳለቀሽ ነው የምትኖሪው። ሩታ ካለቀሰችው በላይ ገና ደም እንባ ታነቢያታለሽ። ደም እንባ። ሩታ 8-9 ወር ሙሉ ስታለቅስ ነው ልጇን የወለደችው። ልጇንም ከወለደች በኋላ እንዲሁ ስታስለቅሻት፣ አሁን አንቺ ደም እንባ ገና ታስለቅስሻለች። ደግሞ ታያለሽ። ደግሞ አሁን ገና ሩታ ምን ማድረግ እንደምትችል ደግሞ አይንሽ እያየ ጆሮሽ እየሰማ አይናችን እያየ ነው። አንቺም ነቅለሽ አብደሽ እርቃንሽን ወይ ሜዳ ላይ ስትሄጂ የምናይሽ ታይናለሽ ማለት ነው። አለቀ። ለማንኛውም እዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። ይመቻችሁ።